በጣም ደስ ብሎኛል። አምኛለሁ። አርቲዞሪ አባሽ ደስ ይለዋል ሲደገምለት ዋው እና ትንሽ ኢንጆይ ማድረግ ስላለብሽ አንድ ለሳምንት ምናምን ጠፍት እንልባቸዋለን። ከዚህ ከምናምን ድባቦች ጠፍት እንልና ከኦዲየንሶቻችን ጋር ብቻ እንመጣለን ማለት ነው። ኦዲየንሶቻችን አንጠፋባቸው አውቃለሁ። ማንኛውም የሚል ከዚህ በኋላ እኔና ኦዲየንሶችሽ አንቺን የመንከባከብ ግዴታ አለብን ማለት ነው። እያንዳንዱን ነገር የመንከባከብ ግዴታ አለብን። አንቺ እግርሽ አፈር መንካት የለበትም። ገባሽ? ወይኔ ጉዴ! ሁለተኛ ይረገዝ እዚሁ ግን ማለት ነው። አምሮብሻል እኮ እውነት ግን ደግሞ ማለት ነው ከዚህ በኋላ እኮ እንደዚህ አይነት ልብስ አይፈቀድም። አሁን እኮ ገና ነኝ አይደል እንዴ? አሁን ገና ነሽ፣ ግን ከትንሽ ጊዜ በኋላ ደግሞ አይፈቀድም ማለት ነው። አጭር ቀሚስ አይፈቀድም፣ ያጣበቅ ልብስ አይፈቀድም ምናምን ብዙ ነው። እንዴት በስራ ያፈርማ ለምን የሰራው ታወቀ ይቀር አሁን የሸሚዝ ነው ሰራው ያላፈርከው ቆይ ሲፈጠር ነው እንደምታወራው ሰላም፣ እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። የቻናል ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ ጭቅጭቅ የለበት በጣም ደስ የሚል ቪዲዮ ነው። ያው እንዳየነው ሄርሜላ ለአብርሽ ማረጋገጫ ታለታለች ማለት ነው። እና ዛሬ ጭቅጭቅ የለበትም፣ ወዳና በዛም ደስታቸውን ብቻ ዝም ብላችሁ ተካፈሉ። እና የቻናል ቤተሰቦች ምንድነው ባለፈው እንዳየነው ሩታ ለአብርሽ ሁለተኛ ልጅ አርግሻለሁ ብላ ሆስፒታል ሐኪም ቤት ሄዳ ምናምን ማረጋገጫ አምጥቻለሁ ምናምን ብላ እዚህም ላይ እንደዛ እንዲፎግሩን አንፈልግም። ምክንያቱም ኦዲየንሱን እንዲሸውዱ አያስፈልግም ማለት ነው። እና እውነት የሆነ ነገር መሆን አለበት። እዚህ ጋር ማረጋገጫ ስታመጣለት ወደ ቪዲዮ እንሄዳለን። እንግዲህ የደስታ ስሜት እያየረብሽ ነው። እኔ በደስታ ነው እየመጣ ያለሁት። ያው ሐኪም ቤት ሄጄ ነበረ እና ደግሞ የነገር ማየት እንደምትፈልግ ስሰማ ያው አላመንኩሽም አላልከኝም በግልጽ አማርኛ፣ ግን ደግሞ ሁኔታ በጣም ማየት ስለፈለግ ያው የአባቴን ስም ታውቀዋለህ መቼስ ሄርሜላ ሚሊዮን ምን ሲሆን ነው ፖዚቲቭ ነው ኔጌቲቭ ነው? ፖዚቲቭ ነው የሚለው እኮ ፖዚቲቭ ሲሆን እርግዝና። አዎ ኔጌቲቭ ሲሆን የለም ማለት ነው። ግን ለማሳመን ነው ይዘሽ የመጣሽው አይነት እና ታዲያ ምን ላድርግ? አይ በደንብ እንዲዋጥልህ በደንብ እንጂ ኖርማል ነው። እንዳመንከኝ እኮ አውቃለሁ። ግን ደግሞ አንዳንድ ጊዜ ማህተብ ያረፈበት ነገር ጥሩ ነውና ከዛ ነው። ዋው በነገራችን ላይ ቻናል ቤተሰቦች አብርሽ ሄርሜላን በጣም እንደሚወዳት ያወቅንበት ቪዲዮ ነው። ከዚህ ውጪ ግን በሌላ ቪዲዮ ላይ በጣም ቪዲዮን ማምጣት ፈልጌ ነበረ። አብርሽ ለኤፍሬም በጣም ሲነግረው ነበረ፣ በጣም ኦቨር ሆኖ ማለት ነው። እና ምንም ነገር እንደማይሰማ ምንም ነገር ይሄ እሱ የሚያራምደው መንገድ ምንም እንደማይመቸውና ምንም ነገር አይፈጠርም፣ የሚፈጠር ነገር የለምና ስለ ሄርሜላ ያለህ አመለካከት አቁም። ከሄርሜላ ጋር ያለህን ማለት ምንም አልደረሰችብህም፣ አታውቃትም። ስለዚህ እኔ ነኝ የማውቃት፣ ስለዚህ ለእኔ ተወልኝ፣ ምንም ስለሷ ከዛሬ በኋላ እንዳታነሳ ብሎ በጣም በኃይለኛው ሲናገረው ነበረ እና ለሄርሜላ ያለውን ቦታ በጣም ትልቅ እንደሆነ ምናምን ያሳያል ማለት ነው። የኔ ግዝና ግን እንደዚህ በየሰዓቱ የሚያስደስታችሁ ከሆነ ፈለፍለዋለሁ። አዎ ፈለፍለዋለሁ። ደስ ይላል። የመሬ ነው እንጂ ምን ነው ኢንኩቤተር ነሽ? ሊጸጋ ነው መፈልፈል ነው። እሺ አንተ ጋር ይቀጥታ ይስኔ ነው ያየሁት እንዳደር ነው። ይሄ ነገር ስልጠኛው ማስተማመኛ ነው። ባይዘው ይላብሽ አስቀምጪልኝ። አይ እኔ እንዳውም ማለት ነው አልተራታው እንደ ሲንቀሳቀስ ካላየው አላም ነው። ኧረ አዎ እሺ ስፖርተኛ እንዳንተ ነው የሚሆነው። እንዴት እንዳንተ ስፖርተኛ በደንብ ይንቀሳቀሳል። ወደ ውስጥ ጂም ታስጀምራለህ። ወደ ውስጥ እና በጣም ደስ ብሎኛል። አምኛለሁ። ሞር ደግሞ ትንሽ ድሮ ስለታመን ነበር እንዴ ማለት ያው ታውቃለህ፣ ሁሉም ነገር ስለምታውቅ አልቀበልም አትልም መቼም። ግን ምን አለ መሰላችሁ አሁን እዚህ ጋር ኮንፊደንስ አላቸው። ሄርሜላም ማለት እንደተመለሰች ጥለኸኝ እንዳትሄድም ወይ ምናምን ብላ የሆነ ራሷን እንትን አድርጋ ነበር። አሁን ግን ለሷ ያለውን አመለካከት ምናምን ስታይ እሷን በጣም ደስ ብሏታል። እንግዲህ ያው ምን ማድረግ ይቻላል? አብርሽ ያው በፍላጎቱ ነው። የሰው ፍላጎት እንግዲህ መገደብ አይቻልም። ምክንያቱም እዛ ጋር ያለውን ነገር አሁን ለምሳሌ ከሩታ ጋር ያለውን ነገር
ጨርሰው ምክንያቱም በሩታ ፍላጎት ነው የተለያዩት መጀመሪያ አካባቢ ምናምን ያ ሁሉ ነገር እንትን አድርጎበታል እና ለኤፍሬም ምን እያለው ነበረ በቃ እኔ ሩታን ሳያት በጣም ብዙ ነገሮች ነው የሚረብሹኝ በጣም ብዙ ነገሮች ቪዲዮን ማየት ትችላላችሁ ከኤፍሬም ጋር ሰሩበት ኤፍሬም ላይ ማለት ነው ሩታን ሳገኛት በጣም ብዙ መረበሾች ነው የሚመጡብኝ ደስ የማይሉ ስሜቶች ነው የሚመጡብኝ ስለዚህ አንተ ፍላጎት ከሩታ ጋር እንደሆነ የምትፈልግ ከሆነ ያ ሜዳ ማለት በረሃ ላይ የሆነ እጽዋት እንደማብቀል ከባድ ነው ምናምን ብሎ ሲነገረው ነበር እኔ አፍሬ ነው አይደለም እንዴት በስራ አፍሬ ነው ለምን የሰራው ታወቀ ይቀር አሁን ሸሚዝ ነው ስሰራ አላፈርከው ቆይ ሲፈጠሩ እንዴ ብታወራ ነው አፍሬ ያለ ይርሚኒ አረባከ ያው ጀመረ አይተናል እንዴ አይተናል እኮ ሁሉ አወቀው ምን ማድረግ አይቻልም አሁን አይተናል ኖርማል ነው ችግር የለም አምነናል እንዴ ማትፈራ አብርሃም እንዴ ልጅ አለ በቃ አስረግዛል ኖርማል እኔ ምንም አልልም ያው ምን አለ መሰላችሁ አሁን ይሄ ሁሉ ደስታችሁ ይሄን ደስታችሁ ያዝልቅላችሁ ነው የምለው ያው ሰው ሲደሰት ምናምን ደስ ይላል አይደለ ተረጋግታችሁ ማንም ሳይረብሻችሁ ምናምን የሆነ ትክክለኛ የባልና ሚስት ህይወት ብትኖሩ ደስ ይላል የሆነ ጭቅጭቅ የሌለበት ወሬ ምናምን ሳሰሙ ማለት ነው ወሬ ነው በቃ አንዱ መጥቶ ሲረብሽ ስታምኑ ያንን ስትሰሙ ያው ሁለታችሁ ተማምናችሁ አሪፍ ላይፍ ምናምን ብትኖሩ ደስ ይላል ከዛ ውጪ ግን አብርሽ ስሜቱ ሄርሜላ ጋር ስለሆነ ሌላ ችግር ይፈጠራል ብዬ አላስብም ካሁን በኋላ ማለት ነውና ሄርሜላም ደስ ይበላት እስቲ አለ አይደል የመጀመሪያው ነው ወዲያው ነው የሚስት እንደነበረው አግብቶ እንደነበረ ምናምን አውቃ ምናምን ወዲያው ነው የመጣችውና ታዶ ይኖራል ብዬ አምናለሁ ተጉ ስለሆነ እሺ ችግር የለውም ግን ደግሞ ሄርሜላ አንድ ነገር ደግሞ እንስማማ እሺ አሁን ከዚህ በኋላ ማለት ነው ከዚህ በኋላ እርጉዝ ነሽ ስለዚህ የሚያስፈልጉሽ ነገሮች ብዙ ነገሮች አሉ የመጀመሪያው ከከተማ መውጣት አለብሽ አእምሮሽን ፍሬሽ ማድረግ አለበት ይሄንን ነገር መርሳት መቻል አለብሽ እሺ አይደል አዎ ስለዚህ ለትንሽ ቀን ወጣ እንላለን እሺ ከዛ አእምሮሽን ፍሬሽ ማድረግ እንዲያ ቢልከታለ አራኛ ምን እንወጣለን እኔና ማርቲ ችግር የለም ማርቲ ሳታረግዝ ነው ይዛት ወጣው አዎ ሳታረግዝ ምን ነው ሳታረግዝ በግድ አርግዝ ልክ ነው አብርሽ ወጣ ብላችሁ ይሄ ከጫጫታ ምናምን መራቅ አለባችሁ በቃ አሁን ይሄ እዚህ አካባቢ ካለው ስሜት ርቃችሁ እሷንም ፈታ አርጋት አንተም ከዚህ ስሜት ወጥተህ ማንንም አንሰማን ብላችሁ ወጣ ማለት አለባችሁ ማለት ነው ከዛ ውጪ አቤል የሚሰራው ስራ በጣም ትልቅ ስራ ነው የሚሰራው ማለት ለሄርሜላ የሚሆንላት ነገር ምናምን ነገሮችን ለማስተካከል በጣም ትልቅ ነገር ነው እያደረገ ያለው ማለት ነው አንተም ያው አለች እህቷ ከሷ ጋር አሪፍ ላይፍ ቢኖራችሁ በጣም አሪፍ ነው ከዛ ውጪ የቻናል ቤተሰቦች እናንተም የተሰማችሁ ነገር በዚህ ነገር የተሰማችሁ ነገር ኮሜንት ላይ ያው እንደተለመደው ኮሜንታችሁን ተጠብቃለሁ ማለት ነው አልፏል በቃ እሺ ለማንኛውም ደስ ብሎኛል ስላገኘሁሽ ደስ ብሎኛል አይ ቲንክ ዛሬ 3ኛ ቀናችን ነው አዎ ተገናኘን አዎ ጠፍተሽብኝ እኮ ነው ድሮም ሴቶች የምትፈልጉትን ካገኛችሁ በኋላ ኧረ በጌታ አንተ ልጅ ከወንድ ትርቃላችሁና እኛ ወንዶች ደግሞ ያው መጎዳት ልማዳችን ነው እየተጎዳን ነበርና የፈለኩትን ነገር ካገኘው በኋላ ጥቼ ሄድኩ ጣሽኝ እና ይሄ ደግሞ ያው እንግዲህ እኔም ደግሞ ያለቀስኩ ከና ለእናቴ እየነገርኳት የተደረኩትን ነገር የተፈጠረብኝ የደረሰብኝን ነገር ብዙ ነገር እንደደረሰብኝ ለእናቴ ደውዬ ነገርኳት እናቴም ጠንከር አላለችኝ አይዞህ ያልፋል አለች ያልፋል ይሄም ቀን ያልፍና ደግሞ ነገ የተሻለ ቀን ይመጣል አለች እሺ የቻናል ቤተሰቦች እኔ አንድ ነገር ብቻ ልበላችሁ ምክንያቱም እዚህ ቪዲዮ ላይ ብዙም የሚጎራ ነገር የለውም በጣም ደስታ ላይ ስለሆኑ ማለት ነው እያሳለፉ ያሉትም የደስታ ስሜት ስለሆነ ከዛ ውጪ ግን የምመክራችሁ አንድ ነገር አለ የኤፍሬምን እንትን ካገኛችሁት የኤፍሬም አካውንት ላይ ወይም የኤፍሬም ቻናል ላይ ትገቡና አለ የአብርሽን ሙሉ ስሜቱን ትክክለኛ ስሜቱን መስማት ትችላላችሁ ለኤፍሬም የመለሰለት መልስ ለኤፍሬም ያናገረውን ነገር በሙሉ መስማት ማወቅ ትችላላችሁ የአብርሽ ማንነት ሙሉ ለሙሉ ማወቅ ትችላላችሁ እስቲ ከቻልኩኝ እኔ በዚህ ቪዲዮ መጨረሻ ላይ ትንሽ ላስቀምጥላችሁ ስለ ሄርሜላ መጥፎነት ግን ልትነግረኝ ከሆነ ለመስማት ዝግጁ አይደለም ገባክ ሄርሜላ አንተ ስለጠላሃት ብቻ ስሟን በማይሆን ነገር እያጠፋክ ለኔም መንገር ለቤተሰቤም መንገር ለሰዎችም መናገር አይጠበቅብም አንተ ከጠላሃት የራስህ ነው በቃ ገባክ ካንተ ጋር አይደለም አይደለም የምትኖረው ይችላል ነገ ህይወቷን የምትኖረው ከኔ ጋር ነው አይደል ስለዚህ በዚህ ጉዳይ እጅህን ማውጣት ነው መቻል ያለብህ እንዳውም ማለት ነው ካንተ ጋር ኖራ ቢሆን ነገ ላይ አንተ አብረሃት የምትኖር ነገር ቢሆን ልክ ነህ ካልወደድከው ሰው ጋር መኖር አትችልም ግን ደግሞ አንተን አነካች አልደረሰችብህ ቁርስህን አልበላች ምሳህን አልበላች ራስህን አነካች መታ አንተን የሆነ ነገር ብላ የሰደበች ነገር የለ ዝም ብሎ ከመሬት ተነስቶ እንዴት ሰውን ትጠላለህ ስለዚህ ሄርሜላን በክፉ አይንም እንድታያትም አልፈልግም ስለሷ መጥፎነት ለኔም እንድትነግረኝ አልፈልግም ለዚህ ጉዳይ ከሆነ የጠራኝ እኔ አልቀበልህም እንደሆነ ስለምትፈልግ ነው አንተ
እንዴ እኔ ደግሞ ከሩታ ጋር መሆን አልችልም እንዴ አንተ ያማል እንዴ የተደፋ ውሃ መሬት ላይ ማፍሰስ ትችላለህ በእጅ አፍሰህ የሆነ ቃል መክተት ትችላለህ አትችልም አይደል እንዴ በቃ ከሷ ጋር ጨርሻለሁኝ እኔ እንዴ ነገም ከነገ ይሄ ሁሉ ነገር ደግሞ እኔና ሩታ በዚህ ልክ ተጋጭተን በዚህ ልክ የማይሆን ነገር ውስጥ ገብተን ቤተሰብ ከቤተሰብ ተጋጭቶ ይሄ ሁሉ መቃቃር ኖሮ አሁን ነገ ከነገ ወዲያ አብረን የምንኖር ይመስላል እና እሷ በሰላም የምንኖር ይመስላል ሁሉ ጊዜ እሷን ባየኋት ቁጥር እነዛ ተውስታዎች ነው የሚመጡብኝ እንዴ ይሄን ነገር አንደርስታንድ ማድረግ ለምን አቃተ ከኔ ጋር መጋጨቱ መጣላቱ ለምን አስፈለገ እንዴ ይሄን ነገር እኮ አይታ እንኳን ሊገባ ይገባል እንዴ እንዴት ብዬ ነው አሁን አብሬያት የምኖረው እንዴት ነው አንድ ቤት ውስጥ አብረን የምንሆነው ይሄ ሁሉ ነገር ከተፈጠረ በኋላ እንዴ ከዛ በፊት ቢሆን ችግር የለውም አሁን ግን የማይሆን ነገር ላይ ነው እየለፋ ያለው ጊዜንም እያጠፋ ያለው የማይሆን ነገር ላይ ነው